አርዕስተ ዜና። ለአንድ ሰው 1 ሚሊዮን ብር ካልከፈላችሁ እንገላችኋለን ተብለናል ሲሉ የመካነ ሰላም ነዋሪዎች ተናገሩ። በሱዳን በደረሰ የድሮን ጥቃት በሰዎችና በንብረት ላይ ጉዳት ደረሰ። የሐማስ እስራኤል ድርድር ላይ ቱርክና ኳታር ሊቀላቀሉ መሆኑ ተሰማ። በህንድ በደረሰ የመሬት መንሸራተት በትንሹ 15 ሰዎች መሞታቸው ተገለጸ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ከነጃሺ ቲቪ የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ሙስጠፋ መሐመድ። ቀዳሚ ወዳደረግነው ዜና አለፍን። ለአንድ ሰው 1 ሚሊዮን ብር ካልከፈላችሁ እንገላችኋለን ተብለናል ሲሉ የመካነ ሰላም ነዋሪዎች ተናገሩ። ባሳለፍነው ሳምንት መጨረሻ ላይ በአማራ ክልል መካነ ሰላም ከተማ በርካታ ሙስሊሞችን ገለው ለ3 ሙስሊሞችን አግተው የወሰዱት ታጣቂዎች ለእያንዳንዳቸው 1 ሚሊዮን በአጠቃላይ 3 ሚሊዮን ብር ካልከፈላችሁ እንገላችኋለን ማለታቸውን አንድ ስማቸው እንዳይገለጽ የፈለጉ የአካባቢው ነዋሪ ለነጃሺ ቲቪ ተናግረዋል። መስከረም 23 2018 ጁምዓ የኢሻ ሰላት እየሰገዱ በነበረበት ወቅት ከተገደሉት ውስጥ የወጣት አብዱስ ሰመድ አጎት ልጅ የሆነው ከማል ሞኬ ሁሴን የሟች ዘመዱን አስክሬን ለማንሳት ወደ መስጊድ ሲገባ በታጣቂዎች ታግቶ መወሰዱና ታጣቂዎቹ 1 ሚሊዮን ብር ካልከፈላችሁ እንገለዋለን ማለታቸውን የመረጃ ምንጫችን ለነጃሺ ቲቪ ገልጿል። በተጨማሪም የመረጃ ምንጫችን በመካነ ሰላም በሚገኘው በታላቁ ኑር መስጂድ ላይ ጥቃት በፈጸሙት ምሽት በቦረና ወረዳ ተዋ ከሚባለው አካባቢ 2 ሙስሊሞችን ለይተው አግተው መውሰዳቸውንና ለእነርሱም በተመሳሳይ 2 ሚሊዮን ብር መጠየቃቸውን ገልጸዋል። በታጣቂዎች ታግተው የተወሰዱ 3ቱ ሙስሊሞች በአባይ በረሃ አቅራቢያ በ024 ቀበሌ በታ በሚባል ቦታ መታሰራቸውና ታጣቂዎቹ በርካታ እስረኞችን በዚሁ አካባቢ ባለ እስር ቤት እንደያዙም ገልጸዋል። በ2018 አዲሱን የተሽከርካሪ ሰሌዳ ሙሉ ለሙሉ የመተካት ስራ ይከናወናል ተባለ። በ2018 አዲሱን የተሽከርካሪ ሰሌዳ ሙሉ በሙሉ የመተካት ስራ እንደሚከናወን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። ትራንስፖርትና ሎጂስቲክስ ሚኒስቴር በሀገር አቀፍ ደረጃ የነባሩን የተሽከርካሪ መለያ ሰሌዳ በአዲስ ለመተካት የሚያስችል አዲስ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶችን ይፋ ማድረጉን ኢዜአ ዘግቧል። ትራንስፖርትና ሎጂስቲክስ ሚኒስቴሩ ዶክተር አለሙ ስሜ አዲሱ የተሽከርካሪ ሰሌዳ በትራንስፖርት ዘርፍ ትልቅ እርምጃ መሆኑን ተናግረዋል። በስራ ላይ ያለው ሰሌዳ ከዘርፉ እድገትና ኢትዮጵያ ከፈረመቻቸው ዓለም አቀፍ ስምምነቶች ጋር አብሮ የማይሄድ በመሆኑ አዲስ የተሽከርካሪ ሰሌዳ ማስፈለጉን ጠቁመዋል። በተጨማሪም ለሕገወጥ የተጋለጠና ለቁጥጥር ስርዓትም አመቺ አለመሆኑን ጠቅሰው አዲሱ የተሽከርካሪ ሰሌዳ በቴክኖሎጂ በታገዘ አሰራር የሚመራ መሆኑንም ተናግረዋል። ሰሌዳው ስለ ተሽከርካሪው ሙሉ መረጃ የሚሰጡና ተቆጣጣሪ አካላት በቴክኖሎጂ የሚለዩዋቸው ሚስጥራዊ መረጃዎችን ያካተተ መሆኑንም ጠቁመዋል። ይህም ማጭበርበርን ሙሉ በሙሉ የሚያስቀር መሆኑን በማንሳት የተሽከርካሪ ባለቤቶች በሚወጣው የጊዜ ሰሌዳ መሰረት ምዝገባ ማድረግ እንዳለባቸውም አስገንዝበዋል። በ2018 አዲሱን የተሽከርካሪ ሰሌዳ ሙሉ በሙሉ ለመተካት እቅድ መያዙን ተናግረዋል። የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታ ብርሃኑ ሐሰን በበኩላቸው አዲሱ ሰሌዳ እያደገ የመጣውን የተሽከርካሪ ቁጥር ማስተናገድ የሚያስችል መሆኑንም አመላክተዋል። ሀገራዊ የተሽከርካሪ ቋትን ለማደራጀት የሚያስችልና የፖሊሲ መሳሪያ ጭምር ሆኖ የሚያገለግል መሆኑንም ገልጸዋል። ለታላቁ ህዳሴ ግድብ ስኬት አስተዋጽኦ ያደረጉ እውቅና ተሰጣቸው። ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅን አስመልክቶ የኢትዮጵያ ኤሌክትሪክ ኃይል ያዘጋጀው የምስጋና ፕሮግራም በአዲስ አበባ በሚገኘው የአድዋ ድል መታሰቢያ ሙዚየም ተካሂዷል። ፕሮግራሙ የግድቡን ግንባታ ስኬት ለማክበርና ላበረከቱት አስተዋጽኦ ለግለሰቦችና ተቋማት እውቅና ለመስጠት ያለመ መሆኑ ተጠቁሟል። ሽልማቱን ካገኙ መካከል በአረበኛ ቋንቋ በዓለም አቀፍ ሚዲያዎች ተሟጋጅ የሆኑ ግለሰቦች እንደሚገኙበትም ካፒታል ዘግቧል። ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው ዜናዎች አልፈናል። በሱዳን በደረሰ የድሮን ጥቃት በሰዎችና በንብረት ላይ ጉዳት ደረሰ። በሱዳን የእናቶች ማቆያ ላይ በደረሰ የድሮን ጥቃት 8 ሰዎች ሲሞቱ 7 የሚሆኑ ከባድ ጉዳት እንደደረሰባቸው ተገልጿል።
በሱዳን በአልፋሻር ከተማ ውስጥ የሚገኘው የእናቶች ማቆያ ማዕከል ላይ የሱዳን ፈጥኖ ደራሽ ኃይል ባደረሰው የድሮን ጥቃት 8 ሰዎች መሞታቸውን የሕክምና ቡድኑ ለኤኤፍፒ የዜና ወኪል ገልጿል። ማክሰኞ ዕለት የተፈጸመው ጥቃት በአልፋሻር ሆስፒታል የሚገኙ የሕክምና መገልገያዎችና ሕንፃው ላይ ከፍተኛ ጉዳት እንደደረሰ ስማቸው እንዳይጠቀስ የፈለጉ የጤና ባለሙያ ለኤኤፍፒ ተናግረዋል። በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል ከ2023 ጀምሮ የእርስ በርስ ጦርነት ሳቢያ በርካታ ሆስፒታሎችና ተቋማት ጉዳት ደርሶባቸዋል። የአልፋሻር ሆስፒታል በሰሜን ዳርፉር ከተማ ከሚገኙ ታላላቅ ሆስፒታሎች አንዱ ሲሆን ፈጥኖ ደራሽ ኃይሉ እስካሁን ባደረገው ጦርነት አልፋሻርን መቆጣጠር እንዳልቻለ ተገልጿል። የተባበሩት መንግስታት ድርጅት ይፋ ባደረገው መረጃ ጦርነቱ ከጀመረበት ጊዜ አንስቶ ከ1 ሚሊዮን በላይ የሚሆኑ ሱዳናውያን ከአልፋሻር ጦርነቱን ሸሽተው የተሰደዱ ሲሆን ይህም በሀገሪቱ ውስጥ ከሚገኙ ተፈናቃዮች 10 በመቶ ድርሻ እንደሚይዝም ተነግሯል። የተባበሩት መንግስታት የስደተኞች ኤጀንሲ እንዳስታወቀው ከዚህ በፊት ከነበረው የከተማ የህዝብ ብዛት ቁጥር በ62 በመቶ መቀነሱንም አስታውቋል። የፊልስጤሙ ሐማስ እስራኤል ከጋዛ ጠቅልላ እንድትወጣ እንዲሁም ዋስትና እንዲሰጠው ጠየቀም። ሐማስ ተይዘው የሚገኙ እስራኤላውያንን የመልቀቅ ፍላጎት እንዳለውም የተነገረ ሲሆን ያም ሆኖ ግን አይዲኤፍ ከጋዛ መውጣት እንዳለበት ሐሳብ ሰንዝሯል። ሁለተኛ ቀን ድርድር ላይ በግብፅ እንደተጠናቀቀ ሐማስ ሐሳቡን ለአልጀዚራ ሰጥቷል። ፕሬዚዳንት ዶናልድ ትራምፕ ያቀረቡት የ20 ነጥብ የሰላም ዕቅድ ገቢራዊ መደረግ ካልቻለም አሁንም ውጥረቱ ተባብሶ ሊቀጥል ይችላል ተብሏል። ጦርነቱ የተቀሰቀሰበትን ሁለተኛ ዓመት አስመልክቶ ፕሬዚዳንት ዶናልድ ትራምፕ አስተያየት ሲሰጡ የጋዛውን ጦርነት ለመቋጨት ተጨባጭ ዕድል አለ ብለዋል። በሻርም ኤል ሼክ ግብፅ እየተደረገ ያለው ድርድር መፍትሄ ሊያመጣ እንደሚችልም ተስፋ ተጥሎበታል። የኳታርና የአሜሪካ ተወካዮችም ከእስራኤል እና ሐማስ ቀጥተኛ ካልሆነ ድርድር በተጨማሪ ለችግሮች መፍትሄ ለመስጠት ወደ ግብፅ ማቅናታቸው ይታወሳል። በሌላ ዜና የሐማስ እስራኤል ድርድር ላይ ቱርክና ኳታር ሊሳተፉ መሆኑ ተሰማ። ሶስተኛ ቀኑን በያዘው የእስራኤል ሐማስ ድርድር ላይ አሜሪካ፣ ኳታርና ቱርክ በድርድሩ ላይ እንደሚሳተፉ አረብ ኒውስ ዘግቧል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀረበው ባለ 20 ነጥብ የድርድር ዕቅድ መሰረት እስራኤል እና ሐማስ በግብፅ ቀጥተኛ ያልሆነ ድርድር እያደረጉ መሆኑ ተገልጿል። ቀጥተኛ ያልሆነው ድርድር በይፋ ከጀመረበት 3 ቀናት ያስቆጠረ ቢሆንም እስካሁን ይህ ነው የሚባል ተስፋ ሰጪ ምልክት አልታየም። ይህ በእንዲህ እንዳለ የኳታር ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱራህማን አልታኒ የቱርኩ የስለላ ኃላፊ ኢብራሂም ካሊን የአሜሪካ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ በውይይቱ እንደሚገኙ ይጠበቃል። ትራምፕ ለጋዜጠኞች ማክሰኞ ዕለት እንደተናገሩት የእስራኤልና ሐማስ ጉዳይ ተስፋ ሰጪ ለውጥ ልናይበት የምንችልበት ትክክለኛ ዕድል ይኖራል ሲሉ ተናግረዋል። በመካከለኛው ምስራቅ ዘላቂ ሰላም ሊኖር የሚችልበት አጋጣሚ ይፈጠራል ብለው እንደሚያምኑ ለጋዜጠኞች በሰጡት መግለጫ ትራምፕ አስታውቀዋል። በሌላ በኩል በርካታ የዓለም ሀገራት ፍልስጤማውያን ላይ በእስራኤል ጦር የሚደርሰውን የዘር ማጥፋት ጦርነት በአፋጣኝ እንዲቆም በመጠየቅ ፍልስጤማውያንን የሚደግፍ ህዝባዊ የድጋፍ ሰልፎች እየተደረጉ ይገኛሉ። ይህ በእንዲህ እንዳለ የሐማስ ከፍተኛ ተደራዳሪ የሆኑት ካሊል አልሃያ ጦርነቱ ለአንዴና ለመጨረሻ ጊዜ እንዲቋጭ ከተፈለገ ከፕሬዝዳንት ትራምፕና ለእስራኤል ጦር በገንዘብና በመሳሪያ ድጋፍ ከሚያደርጉ ሀገሮች ዋስትና ማግኘት እንደሚፈልጉ ተናግረዋል። እስራኤል በጋዛ ላይ ባካሄደችው የዘር ማጥፋት ዘመቻ ምክንያት ቢያንስ ከ67,000 በላይ ንጹሐን እንደተገደሉ በሐማስ የሚተዳደረው የጤና ጥበቃ ሚኒስቴር ባወጣው መረጃ አስታውቋል። ከሟቾቹ መካከል ከግማሽ በላይ የሚሆኑት ሴቶችና ሕፃናት መሆናቸውም ተጠቅሷል። ኤርዶጋን የሰላም ስምምነቱን በሐማስ ላይ ብቻ መጫን አስፈላጊ አይደለም አሉ። የቱርኩ ፕሬዝዳንት ረሲብ ጠይብ ኤርዶጋን በካይሮ እየተካሄደ ያለው የሐማስና የእስራኤል ድርድር በተመለከተ ባስተላለፉት መልእክት በጋዛ ሰላምን እንዲሰፍን በሐማስና በፍልስጤማውያን ላይ ብቻ ጫና ማሳደር ተገቢ አይደለም ብለዋል። በጋዛ በዘላቂነት ሰላም እንዲሰፍን የእስራኤል ወታደሮች በፍልስጤማውያን ላይ የሚፈጽሙትን የወንጀል ተግባሮች ሊያቆሙ ይገባል ሲሉም አስተያየታቸውን ሰጥተዋል። ኤርዶጋን ከፓርቲያቸው የሕግ አውጪ አካላት ጋር ባደረጉት ቆይታ ፕሬዝዳንት ዶናልድ ትራምፕ 20 ነጥብ ያሉት የሰላም ዕቅድ ቢያወጡም
ጋዛ ሰላም እንዳትሆን አሜሪካ እንቅፋቱን አቆይታለች ሲሉ ተቃውሟቸውን ገልጸዋል። በግብጽ እየተካሄደ ባለው የሐማስና እስራኤል ድርድር በዛሬው ዕለት ሶስተኛ ቀኑን ያስቆጠረ ሲሆን ስለደረሱበት ሁኔታ የወጣ መረጃ እንደሌለም ተዘግቧል። በጋዛ ጉዳይ ዝም አንልም ሲሉ የዩናይትድ ኪንግደም ተማሪዎች አስታወቁ። ስለ ጋዛ ዝም አንልም ያሉት የዩናይትድ ኪንግደም ተማሪዎች የመንግስትን ማስጠንቀቂያ በመስበር ለፊልስጤም ያላቸውን ድጋፍ ለማሳየት አደባባይ ወጥተዋል። እስራኤል በጋዛ ላይ ያደረሰች ያለውን የዘር ማጥፋት ጦርነት ሁለተኛ ዓመት ምክንያት በማድረግና እስራኤልን በመቃወም ለንደን ጨምሮ በአብዛኛዎቹ የእንግሊዝ ከተሞች ሰልፎች ተካሂደዋል። የብሪታንያ ጠቅላይ ሚኒስትር ኬር ስታርመር በእስራኤል ላይ የሚደረጉ ሰፊ ተቃውሞዎችን ለማርገብ የሰጡትን ማስጠንቀቂያ በመቃወም ሰልፍ የወጡ የዩኬ ተማሪዎች ጋዛን ጦርነት ሁለተኛ ዓመት ምክንያት በማድረግ ስለ ጋዛ በፍጹም ዝም አንልም የሚል መፈክር ይዘው ተቃውሟቸውን አሰምተዋል። ለተቃውሞ የወጡት በ10 ሺዎች የሚቆጠሩ ተማሪዎች ፍልስጤምን ባንዲራ በማውለብለብ ከእንግዲህ ወራሪ የለም፣ ፍትህ ያስፈልጋል፣ ሰላም ለፍልስጤም፣ ፍልስጤም ነፃ ናት፣ ዝም አንልም የሚሉ ጽሑፎችን ይዘው ነበር። ተማሪዎቹ ከእስራኤል ጋር የሚደረግ ማንኛውም ግንኙነት በጋዛ የምትፈጽመውን የዘር ማጥፋት ጦርነት ማገዝ ነው ብለዋል። ብሪታንያ ከእስራኤል ጋር የምታደርገውን የንግድ የፖለቲካና ስትራቴጂካዊ ግንኙነት በአስቸኳይ በማቋረጥ በእስራኤል ላይ ለሚወሰድ ተግባራዊ እርምጃ ግንባር ቀደም መሆን አለባት ያሉት ለተቃውሞ የወጡ ተማሪዎች በተለይም ለብሪታንያ ባለስልጣናት ጠንከር ያለ ማስጠንቀቂያ አስተላልፈዋል። በብሪታንያ ከተሞች ለተቃውሞ የወጡ ተማሪዎች የፍልስጤማውያን ነፃነት በግልጽ እስካልታወጀና ነፃ ሉዓላዊነትና ዲሞክራሲያዊ ፍልስጤም እስካልተመሰረተች ድረስ ዝም አንልም የሚል መልእክት አስተላልፈዋል። በህንድ በደረሰ የመሬት መንሸራተት በትንሹ 15 ሰዎች መሞታቸው ተነገረ። በህንድ ሰሜናዊ ክልል ሂማቻል ፕራዴሽ በመባል የሚታወቀው ስፍራ በደረሰ የመሬት መንሸራተት በትንሹ 15 ሰዎች መሞታቸው ተነግሯል። አደጋው የተከሰተው ተሳፋሪዎችን ጭኖ ሲጓዝ የነበረው አውቶቡስ በአካባቢው ተከስቶ በነበረው ከፍተኛ ዝናብ አማካኝነት በደረሰ የመሬት መንሸራተት በመኪና ውስጥ ከነበሩ ተሳፋሪዎች መካከል 15ቱ ወዲያውኑ ሕይወታቸው እንዳለፈ አልጀዚራ ዘግቧል። ከሞቱት መካከል 4ቱ ሴቶችና 2 ሕፃናት እንደሚገኙበትም ተገልጿል። ጉዳት የደረሰባቸው ተሳፋሪዎች ወደ ሆስፒታል ተወስደው ሕክምና እያገኙ መሆኑም ተነግሯል። በተጨማሪም በጉዳቱ ምክንያት የተወሰኑ ሰዎች እንዳልተገኙ የሀገሪቱ ባለስልጣናት አስታውቀዋል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በደረሰው አደጋ ማዘናቸውንም ገልጸዋል። ተመልካቾቻችን ከነጃሺ ቲቪ ጋር ቆይታ እያደረጋችሁ ትገኛላችሁ። አሁንም ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ የተመረጡ ዕለታዊ የቢዝነስ መረጃዎችን እናደርሳችኋለን። ዙበይዳ ሐሰን አዘጋጅተዋለች። አክሲዮኖችን ለማስመዝገብ የተቀመጠው የጊዜ ገደብ እስከ ህዳር 16 ይጠናቀቃል መባሉ ሰምቷል። ሰነደ መዋለ ንዋይ ወይም አክሲዮኖችን ሙሉ በሙሉ በኢትዮጵያ የካፒታል ገበያ ባለስልጣን መመዝገብ እንዳለባቸው መደንገጉም ይታወሳል። በዚህ መሰረትም ከዚህ ቀደም አክሲዮኖችን ለህዝብ የሸጡ የአክሲዮኖችን ሽያጭ የጀመሩና ሽያጩ አሁን ላይ በሂደት ላይ ያሉ አክሲዮኖችን ለማስመዝገብ መመሪያዎችን የተቀመጠ የ1 ዓመት የሽግግር ድንጋጌ የጊዜ ገደብ እስከ ህዳር 16 ቀን 2018 ዓመት ይጠናቀቃል የተባለው የጊዜ ገደቡ ከመጠናቀቁ በፊት መመሪያው የሚጠይቃቸውን መስፈርቶች በማሟላት አክሲዮናችሁን እንድታስመዘግቡ ሲል የኢትዮጵያ ካፒታል ገበያ ባለስልጣን አስታውቋል። በተጨማሪም የሰነደ መዋለ ንዋይ ለህዝብ የማቅረብና ግብይት መመሪያ ከወጣበት በኋላ ሰነደ መዋለ ንዋዮቹን ለህዝብ ሽያጭ ለማቅረብ የምትፈልጉ የአክሲዮን ማህበራት ከሽያጩ በፊት ተገቢውን መስፈርት በማሟላት መመዝገብ እንዳለባችሁ ተናግሯል ሲል ተዘግቧል። ከሰሃራ በታች ያሉ የአፍሪካ ሀገራት በዚህ ዓመት ፈጣን የሆነ የ3.8 በመቶ እድገት እንደሚያስመዘግቡ የዓለም ባንክ ባወጣው ሪፖርት አስታውቋል። እድገቱ በሚያዝያ ወር በነበረው ከ3.5 በመቶ የጨመረው እንደ ኢትዮጵያ ባሉ ሀገራት የውጭ ምንዛሬ ዋጋ ንረትን በማረጋጋት እንደሆነ ባንኩ በ2 ዓመታት የሚያወጣውን የአፍሪካ
ፑልስ ዘገባ አመላክቷል የተባለው በሚቀጥሉት 2 ዓመታት ውስጥ ዓመታዊ አማካኝ እድገቱ ወደ 4.4 በመቶ ከፍ እንደሚልም ባንኩ ገልጿል። ይህም 4.3 በመቶ ከነበረው የመጀመሪያው ትንበያ ከፍ ያለ እንደሆነም ነው የተዘገበው። የዓለም ባንክ ከቀጠናው 47 አገራት መካከልም 30 አገራት ምጣኔ ሀብታዊ እድገትን ትንበያ ከፍ አድርጓል መባሉ በሪፖርቱ ላይ ተመላክቷል። በቀጠናው ትልልቅ ምጣኔ ሀብት አላቸው ከሚባሉት መካከል የሆኑት ኢትዮጵያ፣ ናይጄሪያ እና የአይቮሪ ኮስት የምጣኔ ሀብት እድገት ትንበያም ባንኩ አሻሽሎታል ተብሏል። ሪፖርቱ አክሎም ይህ ምጣኔ ሀብት ከ10 ዓመታት ተከታታይ መዳከም በኋላ ቀስ በቀስ ማገገሙን የሚያመላክት ቢሆንም መልሶ ማንሰራራቱ በአስተማማኝ ሁኔታ እየጸና አይደለም ሲል ማስታወቁን የዘገበው ቢቢሲ ነው። የተባበሩት አረብ ኤሚሬቶች ግዙፍ የአየር መንገድ የሆነው ኢቲሃድ ወደ አዲስ አበባ ዕለታዊ በረራ መጀመሩ ተሰምቷል። በማህበረሰብ በረራው የኢቲሃድ ዋና ስራ አስፈጻሚን ጨምሮ ከፍተኛ ኃላፊዎች የያዘው አውሮፕላን ቦሌ ዓለም አቀፍ አውሮፕላን ጣቢያ ሲደርስ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ጨምሮ ከፍተኛ ኃላፊዎች አቀባበል አድርገውላቸዋል። በወቅቱ የኢቲሃድ አየር መንገድ ዋና ስራ አስፈጻሚ አንቶኒ ሃልዶኔቪስካ ኢትዮጵያ አየር መንገዱ ጋር በጋራ እንደምትሰራ ገልጸዋል። የኢትዮጵያ አየር መንገድ ከበርካታ የአየር መንገዶች ጋር እንደሚሰራ ያስታወሱት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ከኢቲሃድ ጋር ያለን ትብብር ግን የተለየ ነው ሲሉ በበረራ ማስጀመሪያ ወቅት ተናግሯል ተብሏል። የሰዎች ያኗኗር ዘይቤ በጤናቸው ላይ ከፍተኛ ሚና እንዳለው የጤናና የስነ ምግባር ምሁር በየጊዜው ይናገራሉ። የአመጋገብ ልምድና እንቅስቃሴ የሚያካትተው ያኗኗር ዘይቤ መለወጥ ሰዎች ለተለያዩ የጤና እክሎች መዳረጉን የሚያሳስቡት የዘርፉ ተመራማሪዎች የምንፈልጋቸውን ብቻ ሳይሆን ለሰውነታችን የሚያስፈልጉንን አመጋገብ እንደሚያስፈልገን ይመክራሉ። የትኛውንም ያህል ዘመን መኖር ብንችል የግል ጤናችንን ለመጠበቅ ቀዳሚ የሚሆነው ያኗኗር ስልታችን እንደሆነ ባለሙያዎች ይናገራሉ። በተለይም ዛሬ በብዛት የሰዎችን ህይወት በመቅጠፍ የሚታወቀው እንደ ካንሰርና መሰል በሽታዎችን ለመከላከል የአመጋገብ ጥንቃቄ በአንድ በኩል፣ በሌላ ወገን ደግሞ የሰውነት እንቅስቃሴ ማዘውተር ይመከራል። እንደ ኢትዮጵያ ባሉ ሀገራት በቅድሚያ የሚበላ በተገኘበት የሚልና እንዲህ ያሉ የባለሙያ ምክሮችን የቅንጦት አድርገው የሚመለከቱ አይጠፋም። እውነታው ግን ከቀድሞ ይልቅ ከቅርብ ዓመታት ወዲህ በተለይም ዛሬ የካንሰር ታማሚዎች በበረከተበት የደም ግፊትና የስኳር ብሎም የልብ ህመምተኞች ቁጥር መጨመር ዋነኛ መንስኤ ተብሎ እንደሚነገረው ወደ አኗኗር ዘይቤ ፊታችንን እንድናዞር ግድ ይለናል። በግላቸው ከመጠን በላይ የሆነ የሰውነት ክብደት ለመቀነስ ለሚሹ አስፈላጊውን ሙያ ምክር በመስጠት ተግባር የተሰማሩ የስነ ምግባር ባለሙያ የሆኑት አያይዘውም ይናገራሉ። ጤናማ አመጋገብ እንዴት ያለ ነው ብሎ ብዙዎችም ይጠይቃሉ። ለአብነት ያህል ጤናማ አመጋገብ በኢትዮጵያም ከኢትዮጵያም ውጭ ባሉ የተሰራ ብዙ ጥናቶች የሚያሳዩት ከተለያዩ ምግቦች አውጣቶ እነሱን ቀላቅሎ መመገብ ከሚለው ጋር ይካሄዳል። የምንፈልገውን ሳይሆን ሰውነታችን የሚያስፈልገንን መመገብ እንደሚያስፈልገን የስነ ምግባር ባለሙያ ምሳሌ በመጥቀስ ያስረዳሉ። ለምሳሌ አንዳንድ ሰው ኢኮኖሚ እያደገ ሲመጣ ፕሮቲንና ቅባት ብቻ ብዝቶ የመጠቀም ነገር ትመለከታላችሁ። ያ እንግዲህ ብዙ ጊዜ ከስጋ ጋር ከጮማ የመሳሰሉ ስኳርነት የበዛባቸው ነገሮችን ይህ በቀን ውስጥ የሚያስፈልግን የምግብ ምጣኔ ያበዛል። የአመጋገብ አለመስተካከል ለተለያዩ የጤና ችግር እንደሚያጋልጥ የውስጥ ደዌ ከፍተኛ ሐኪም የሆኑት ዶክተር ተሌላም ተናግረዋል። በሌላ በኩል በቂ ምግብ ለማግኘት የተመጣጠነ ምግብ እጥረት የጤና ጠንቅ እንደሆነ የውስጥ ደዌ ሐኪሞች ያስረዳሉ። ስለ አኗኗር ዘይቤ ሲነሳ በጤና ላይ ችግር የሚከተለው በዋናነት ምግብ የሚመለከት ሲሆን በቂ በሆነ የአካል እንቅስቃሴና በቂ እንቅልፍ ትልቅ ሚና እንዳላቸው መዘንጋት የለበትም። ባለሙያዎቹ ከዚህ ሌላ ስለ አልኮል መጠጥም አያይዘው ይናገራሉ። ስለ አኗኗር ዘይቤ ሲነሳ በጤና ላይ ችግር የሚከተለው በዋናነት ምግብ የሚከተልና በቂ እንቅልፍ፣ የአካል እንቅስቃሴ ማድረግ እንደሆኑ ባለሙያዎቹ አያይዘው ይናገራሉ። የተከበራችሁ ተመልካቾቻችን ከነጃሺ ቲቪ የሰዓቱ ዜና በዚሁ ተጠናቋል። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩት ሙስጠፋ መሐመድ ነበር። ከቀሪ የነጃሺ ቲቪ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።